ከ500 ዓመታት በፊት በባርነት ወደ ህንድ የተወሰዱ ኢትዮጵያውያን ናቸው። ህንድ ከገቡ በኋላ ታዲያ አሳዳሪዎቻቸው ባሪያ እናርጋችሁ ሲሏቸው አንሰማችሁም አሉ። ለነጻነታቸውም አሳዳሪያቸው የሆኑትን ህንዶችን ጦርነት ገጠሙ። ወዲያውኑ ድባቅ መተው አሸነፏቸው። ከዛም በህንድ ባለች ደሴት የራሳቸው ግዛትን መሰረቱ። ህንዳውያን እነዚህ ኢትዮጵያውያንን በእጅጉ ይፈሯቸዋል፣ ያከብሯቸዋልም። ለነዚሁ ኢትዮጵያውያንም ሲዲዎች ብለው ስም አወጡላቸው። ግዛታቸው ያደረጓትን ደሴትም የማትደፈረው የሲዲዎች ግዛት ብለው ሰየሟት። የነዚህ አበሾች መሪ ማሊክ አምባር ይባላል። በጣም ከባድ ጦረኛና ብልህ ፖለቲከኛ ነው። ሲዲዎች በየዘመኑ የዓለማችን ኃያል ከነበሩት እንደነ ኦቶማን ተርክስ ካሉ ኢምፓየሮች ጋር አብረው ሰርተዋል። አስገዳይ ሲሆንም ተዋግተዋል። ለምሳሌ የመን ድረስ ተጉዘው የፖርቱጋልን ጦር አሸንፈው ከየመንም አስወጥተው ለየመን ነጻነትን አጎናጽፈዋል። ይኖሩባት በነበረችው ደሴት ላይ የገነቡት ምሽግም ዛሬም ድረስ በየትኛውም የዓለማችን ስፍራ ካሉ ምሽጎች በላይ ጠንካራውና በምንም ነገር የማይደረመሰው ነው። የሥነ ሕንፃ ጥበባቸውና ንቃተ ሕሊናቸውም ዘመኑን የቀደመ ነው ተብሎ ተመስክሮላቸዋል። ለመሆኑ እኚህ ኢትዮጵያውያን እንዴት ወደዛ ተጓዙ? በህንድ የነበራቸው ኃያልነትና ተፈሪነትስ እንዴት ስር ሰደደ? የዓለም ኃያላን ሀገራትስ ያሉበት ድረስ እየሄዱ እንዴት በትንሽ ጦር ማንበርከክ ቻሉ? Fort of Janjira is an engineering marvel because it has withstood time, withstood attacks from multiple powers. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን ከ500 ዓመታት በፊት በባርነት ወደ ህንድ ሄደው ከዛ በኋላም በህንድ ተፈሪና ተከባሪ ሆነው እንዲሁም ደግሞ ንጉሥ ሻሪና ሿሚ ሆነው ስለኖሩት ስለ ኢትዮጵያውያኑ እናወጋችኋለን። እስከ 1947 ድረስ በማንም ቀኝ ያልተገዙት የጃንጂራ ሲዲዎች ታሪክ በመላው ዓለም እጅግ የሚደንቅ ታሪክ ነው ተብሏል። እኛ ኢትዮጵያውያን ግን ኢትዮጵያን ምን ያህል እናውቃታለን የሚያስብልም ነው። ኢትዮጵያውያን ግዞተኞች በሰው ሀገርም ሄደው ከደማችን ያለ ጀግንነትንና ነጻነት ናፋቂነትን ያሳዩበት ሕያው የታሪክ ምስክር ነው። ምንም እንኳን ታሪኩ የሚገባውን ያክል ባይታወቅም የገነቧቸው ግንባታዎችና የሰሯቸው ታሪኮች ግን አለው እዚህ ነኝ እያለ አፍ አውጥቶ የሚናገር ነው። በህንድ አንድ ማህበረሰብ ይገኛል። ይህ ማህበረሰብ ሲዲስ ይባላል። ሲዲሶች ከሀበሻ ምድር በባርነት ተግዘው የሄዱ እንደሆነ ይነገርላቸዋል። ምንም እንኳን የሄዱት በባርነት ቢሆንም ትልቅ ሥራ መስራት እንጂ ከትልቅ መወለድ ቁም ነገር አይደለም ብለው ባሉበትና በደረሱበት ሁሉ ትልቅ ሥራን ሰርተው ታዋቂ ነጋዴ፣ ታዋቂ የሀገር ገዢና የጦር አበጋዝ ሆነው ኖረዋል። ከነዚህ ውስጥም ለህንድ መከታ የሆኑት እንደ ማሊክ አምባር አይነቶቹ ጀግና የጦር አበጋዞችም ተጠቃሾች ናቸው። ሙሩድ የሚባል ከህንድ ታላቋ ከተማ ሙምባይ 165 ኪሎ ሜትር ርቀት ላይ በአረቢያን ባህር ዳርቻ ላይ የሚገኝ የደሴት ምሽግ አለ። የታሪክ ድርሳናት እንደሚያስረዱት የማይሰበረው ምሽግ የተሰራው በኢትዮጵያዊው ታላቅ ጦረኛ ማሊክ አምባር እንደሆነ ይነገራል። ማሊክ አምባር ወደ ጃንጂራ ከመዝመቱ በፊት የነበሩ የታሪክ እውነቶችን በጥቂቱ ስንመለከት ኢታባር ኮሊ የጃንጂራ መስራችና የኮሊዎች የጎሳ መሪ ሲሆን የአሁኑን ጃንጂራ ምሽግ ያለበት ቦታ ላይ ለመጀመሪያ ጊዜ ምሽግ የሰራ ጎሳዎቹን ከባህር ላይ ዘራፊዎች ለመከላከል ነበር። በመቀጠል ግን ይችን ስትራቴጂክ ደሴት በመያዙ እሱና ጎሳው ተጨማሪ ገቢ ከቀረጥ ማግኘት ጀመሩ። አሳ አጥማጆቹ ኮሊዎች ከ20 ዓመታት በላይ ስፍራውን ተቆጣጥረው ጃንጂራን አልፈው ወደ የብስ በመግባት ከህንድ ቅመማ ቅመምን ለመግዛት ከሚመጡ የፖርቱጋልና የአፍጋኒስታን መርከቦች ቀረጥ እየሰበሰቡ ጠንካራ አቅምን ፈጥረው ነበር። በወቅቱ አህመድ ናጋር የምትባለው አሁን የህንድ አንድ አካል የሆነች ግዛት ሱልጣን ነበራት። ሱልጣን ናዚም ሻሂ ኮሊ የሚባሉ
ሱልጣን ናዚም የሚያስተዳድሯትን ጃንጂራን ለመቆጣጠርም ይሞክራል። ነገር ግን እንዳሰበው ቀላል ሆነው አልተገኙም። አሸንፈው ወረራውን መክተው ያባሩታል። እናም ሱልጣን ናዚም ሻሂ አንድ ሐሳብ አቀረበ። ይህም ይህን ደሴት ተዋግቶ ለሚይዝ ኃይል ከሚገኘው ቀረጥ 60 በመቶውን ወስዶ 40 በመቶውን ለሱ ሊሰጥ እንደሚችል ሐሳብ አቀረበ። ማሊክ አምባር እና በእርሱ ስር የሚገኙ ሲዲዎች ተስማምተው ኮሌዎቹ ወደ ያዟት ደሴት ዘመቱ። በጦርነቱም አሸነፉ። የኮሌ አሳ አጥማጆች የሰሩትን የእንጨት ምሽግ አፍርሰው ዓለምን ያነጋገረ እንዲሁም ያስገረመ ሌላ ምሽግ ከድንጋይ ፈልፍለው ሰሩ። በ1567 የተጠናቀቀው ይህ ምሽግም ሲዲዎችን ከተለያዩ ጥቃት እየተከላከለ የማይነኩ የቀጠናውና የባህር ላይ ጀግኖች አደረጋቸው። ሙሩድ ጃንጂራ የሚለው ስምም ከሁለት ቋንቋዎች የመጣ ሲሆን ጃንጂራ የሚለው ጀዚራ ከሚለው የአረበኛ ቃል የመጣ ሲሆን ትርጉሙም ደሴት ማለት ነው። ሙሩድ የሚለው ቃል ደግሞ በአንድ ወቅት ማህራቲ በሚባለው አካባቢ ሀብሳን ወይም ሀበሺ ለሚባሉ ሰዎች የተሰጠ ስያሜ ነበር። ሁለቱም በጋራ ሙሩድ ጃንጂራ ማለት የሀበሻ ደሴት እንደማለት ነው። በእርግጥ ይህ ስም በመላው ህንድና በመላው ዓለም ይታወቅ እንጂ ምሽጉን የሰሩት ሲዲዎች መኖሪያቸውን የሚጠሩት ጀዚራ ሙሃራብ ጀዚራ ብለው ነው። ዋናው አዛዣቸው ማሊክ አምባርን ጨምሮ ሲዲዎች እምነታቸው እስልምና ነው። በብዛት የሚናገሩትም አቋርጠው ህንድ የገቡትን የአረቡን ዓለም መግባቢያ ቋንቋ የሆነውን አረበኛን ነው። ጃንጂራ ምንም በሌለበት ሰማይ እንደምትታይ ጨረቃ ሁሉ ምንም በሌለበት ባህር ላይ የምትታይ ደሴት ስለሆነች የተሰጣት ስም ነው ተብሏል። ማሊክ አምባር ከ1548 እስከ 1626 የኖረ ታዋቂ ወታደራዊ መሪና በህንድ የአህመድ ናጉር ሱልጣኔት ፓሽዋ ወይም ጠቅላይ ሚኒስቴር ሆኖ የሰራ ሰው ነው። ማሊክ የተወለደው በአሁኗ ኢትዮጵያ ያኔ ደግሞ የአዳል ሱልጣኔት በሚባለው የኢትዮጵያ ግዛት ውስጥ እንደሆነ ይነገራል። በዚህም መሰረት ማሊክ አምባር ከከምባታ አካባቢ የተፈነገለ ባሪያ ነው ሲሉም ይሰማሉ። ሁሉንም የሚያስማማውም ማሊክ አምባር ከኢትዮጵያ የተጋዘ ኢትዮጵያዊ ባሪያ መሆኑ ነው። አንድ ብቻውን ሆኖ ከምስራቅ አፍሪካ የባህር ዳርቻዎች ተነስቶ 50,000 ወታደሮችን በምስራቅ እስያ የባህር ዳርቻ ላይ መምራት የቻለ ጠንካራ ሰው ነበር። ማሊክ አምባር ከጠንካራ ጦረኛነቱ በተጨማሪ ተሰሚነት ያለው ብልህ ፖለቲከኛም ነበር። በነበረበት አህመድ ናጋር ሱልጣኔት ውስጥም በኢትዮጵያ ታሪክ እንደሚታወቀው ራስ ቢትወደድ የሚባሉ ሹመት የነበራቸው ሰዎችም በጎንደር ዘመን ንጉሥ ለመሆን የዘር ሐረጋቸው የማይፈቅድላቸው ነገር ግን ከፍተኛ ወታደራዊና ኢኮኖሚያዊ አቅም ያላቸው ሰዎች ናቸው። እነዚህ ሰዎች ለፖለቲካቸው የሚመች ንጉሥ ከንጉሳውያን ዝርያ ውስጥ ይሾሙ ነበር። ከነዚህ መካከል ራስ ቢትወደድ ሚካኤል ስዑል ታዋቂው ናቸው። ማሊክ አምባርም ህንድ ሄዶ እንዲህ የፈለገውን የሚሾም የንጉሥ አንጋሽ ሆኖ ነበር። ከጦረኛነትና ከፖለቲካ ውጪ ደግሞ ዕውቅ የሥነ ሕንፃና የግንባታ ዕውቀትም አለው። ለዚህ ማሳያ የሚሆነው በ1510 የቆረቆራት አውራን ጋባድ የምትባል ከተማና በ15 ወራት ዲዛይን አድርጎ ያሰራው የውሃ መስመሮቿ የሚታወሱለት ሥራዎቹ ናቸው። እነዚህ የውሃ መስመሮች ዛሬም ድረስ ከ500 ዓመታት በኋላ ከተማዋ ደለል ሳይዘጋባት እየተጠቀመችው ትገኛለች። ከሁሉም አስገራሚውና እሱ ዲዛይን አድርጎትና አስጀምሮት የሞተው ጃንጂራ ምሽግም ዛሬም ድረስ የማሊክ አምባርን የአእምሮ ብቃትና በወቅቱ የነበሩትን ሲዲ የሚባሉትን የኢትዮጵያውያን አቅም የሚያሳይ ነው። ሙራድ ጃንጂራ የእንቁላል ቅርጽ ያለው የተራራ ደሴት ሲሆን ከወደብ ከተማ ሙሩድ አቅራቢያ ከታላቋ ህንድ ከተማ ሙምባይ በ153 ኪሎ ሜትር ርቀት ላይ በምዕራባዊ ህንድ ዳርቻ ላይ ይገኛል። ጃንጂራ በህንድ ታሪክ እጅግ ጠንካራው የባህር ዳርቻ ምሽግ ነው። ወደ ምሽጉ በጀልባ መግባት የሚቻለው ራጃ ፑሪ በምትባለው ትንሽዬ መንደር በኩል ነው። ማንኛውም ወደ ምሽጉ እየቀረበ ያለ ሰው 12 ሜትር እስኪቀረው ድረስ የምሽጉን መግቢያ ሊመለከተው አይችልም። ይህ ደግሞ በወቅቱ ምሽጉን የገነቡትን ኢትዮጵያውያንን የግንባታ ጥበባቸውን የሚያሳይ ድንቅ ሥራ ነው ተብሏል።
ምሽጉ ከላዩ የተሰሩ 26 የመድፍ መተኮሻ ማማዎች አሉት። የተወሰኑትም ዛሬም ድረስ እንዳይረሱ ተብለው በያሉበት ቆመው ታሪክን ያስታውሳሉ። እነዚህ መድፎች ገሚሶቹ በህንድ የተሰሩ ሲሆን የተወሰኑት ደግሞ ውቅያኖሶችን ተሻግረው የመጡ ናቸው። ምሽጉ በከፍተኛ ደረጃ ሥራ ላይ በነበረበት ዘመን 527 መድፎች እንደነበሩበት ይነገራል። ከነዚህ ሁሉ መድፎች ግን 3 መድፎች በበለጠ በሌላው ከምሽጉ ውጭ ባለ ነዋሪም ይታወቁ ነበር። ቱሪስቶች ዛሬ ላይ ከሚያዩዋቸው መስህቦች ውስጥም ይገኛሉ። እነዚህ 3 መድፎች ከግዝፈታቸው የተነሳ እስከ 10 ኪሎ ሜትር ርቀት ላይ ያሉ የመርከብ ኢላማዎችን የመምታት አቅም ያላቸው ሲሆን የተኩስ ድምፃቸው 100 ኪሎ ሜትር ድረስ ባሉ ከተሞች ውስጥ የሚሰሙና ሰዎችንም የሚያስጨንቁ ነበሩ። እነዚህ መድፎች ምሽጉ እንዳይደፈር ትልቁን ድርሻ የተወጡ ናቸው። 3ቱ መድፎች ካላል ባጋንዲ፣ ቻቭሪና ላንዳ ካሳም ሲባሉ ካላል ባጋንዲ የሚባለው መድፍ 22 ቶን ወይም 22000 ኪሎ ግራም የሚመዝን ነው። ዛሬ መኖሪያነቱ አብቅቶ የቱሪስቶች መዝናኛ የሆነውን ምሽግ የገነቡት ሲዲዎች በሚኖሩበት ዘመን እጅግ ለኑሮ ተስማሚ የሆነ ተፈጥሮና ሰው ሰራሽ ሁኔታዎች ነበሩት። ሁለት ጥልቀታቸው ከ18 ሜትር በላይ የሆነ የውሃ ጉድጓዶችም ነበሩት። የተወሰኑት ፈራርሰውም ቢሆን አሁንም ድረስ ይታያሉ። ከነዚህም መካከል የፈረስ ቤተ መንግስት፣ መስጊድና ከውሃ ምንጭ የውሃ መስመር የተዘረጋላቸው መታጠቢያ ቦታዎች እንዲሁም የንጉሳዊ ቤተሰብ የሆኑ ሴቶች ውበታቸውን የሚጠብቁባቸው ቦታዎችም ይገኛሉ። ቤተ መንግስቱ እስካሁን ድረስ በጥሩ ይዞታ ላይ የሚገኝ ሲሆን በምሽጉ የውስጠኛ ክፍል ላይ የተለያዩ የቅርጻ ቅርጽና የስዕል ሥራዎችም ይታዩበታል። ከጃንጂራ 32 ኪሎ ሜትር ርቀት ላይ በስተ ምስራቅ የሚገኝ ተራራ ላይ የጃንጂራ ንጉሶች እንደ መቆጣጠሪያ ኬላ አድርገው የሚጠቀሙበት ሲሆን ጋሳ ጎዳ ብለውም ይጠሩታል። የምሽጉ ግንብ በ12 ሜትር በላይ ከፍታ ያለው ደሴቷን ሙሉ በሙሉ የከበበ በጠቅላላ 19 ክቦች ወይም አርኮች ያሉት ነው። የምሽጉ ውጫዊ ገጽታ ቅንጡ የሆነ ውብ እይታ ሲኖረው ሙሉ ደሴቱን ከጥቃት ለመከላከልና ለመቆጣጠርም የፓናሮሚክ እይታ አለው። ጃንጂራን ያስተዳድሩ የነበሩት የሲዲ ወይም የኢትዮጵያውያን የዘር ሐረግ ያላቸው ሰዎች ሙስሊሞች ሲሆኑ በዘመኑ ከነበሩት የዓለም ሀያላን ጋርም የንግድና የፖለቲካ ግንኙነት ነበራቸው። ከኦቶማን ቱርኮች ጋርም የጠበቀ የሃይማኖት የንግድና የወታደራዊ ትብብርም ነበራቸው። ለዚህ እንደ ማሳያ የሚሆነው የጃንጂራ አስተዳዳሪዎች ከምዕራብ የህንድ ዳርቻ እየተነሱ የመን ድረስ መጥተው ፖርቱጋልን ለኦቶማን ተርኮች ተደርበው ይወጉ ነበር። በዚህም ፖርቱጋል በሰሜን ምስራቅ እስያ የነበራትን ተጽዕኖ ለመቀነስ ችለዋል። አቅማቸው ከጊዜ ወደ ጊዜ እያደገ የመጣው የሙሩድ ጃንጂራ ምሽግ አስተዳዳሪዎች በ1600ዎቹ ከሙጋል አስተዳዳሪዎች እስከ 400,000 ሩፒ ድረስ እጅ መንሻን ይቀበሉ ነበር። ከዚህ ሌላ ከ300 እስከ 400 ቶን መጫን የሚችሉ እጅግ ትላልቅ የጭነት መርከቦችም ነበሯቸው። እነዚህ መርከቦች ለውጊያ ባይሆኑም ወታደሮችን ወደ ውጊያ ቀጠና ለማድረስ ግን በእጅጉ ምቹዎች ነበሩ። ሲዲዎች ይህንን ምሽግ ከሰሩበት ጊዜ ጀምሮም በነበሩት ተከታታይ 500 ዓመታት በየትኛውም ኃይል ያልተገዙ ነፃ ህዝቦች የነበሩ ሲሆን ከፍተኛ የፖለቲካ ንቃት የነበራቸውና የኃይል አሰላለፋቸውን በየጊዜው ከተነሱ የዓለም ሀያላን ጋር እያቀናጁ ገፍቶ ልውረር ብሎ የመጣውን ደግሞ በማይበገር ምሽጋቸውና ጦረኝነታቸው እያሸነፉ ዛሬም ድረስ ዘልቀዋል። እንግሊዝ ለዘመናት ህንድን ለመያዝ ያደረገችውን ጥረት በጦር ኃይል አሳክታ ህንድንና የአሁኗን ፓኪስታንን በምታስተዳድርበት ዘመን ሲዲዎች ነፃ ሆነው ይኖሩ ነበር። በ1947 ግን ነገሮች መልካቸው ተለወጠ። ሁለተኛው የዓለም ጦርነት ተጠናቀቀና ብዙ ቀኝ የተገዙ ሀገራት ነፃነታቸውን ማግኘት ጀመሩ። ህንድም ከእንግሊዝ ከ400 ዓመታት የቀኝ ግዛት በኋላ ነፃ ወጣች።
የጃንጅራ ምሽግ ሲዲዎችም ከወቅቱ የህንድ መንግስት ጋር ተደራደሩ። እናም ለ500 ዘመን ራሷን ችላ የኖረችውን ደሴት በህንድ ጥላ ስር እንድትጠቃለል ፈቀዱ። ከ550 ቤተሰብ በላይ የሆኑ ነዋሪዎቿና ሱልጣኑ ፈቅደው ደሴቷን ለህንድ ቱሪዝም ሚኒስቴር ታሪካችንን ጠብቅ ብለው ባደራ ሰጡ። ሙሩድ ከተማ ውስጥ መኖሪያና አስፈላጊው ነገር ተሟልቶላቸው ገቡ። ሱልጣኑም ክብርና ዝናው ሀብትና ንብረቱ ተጠብቆለት ቤተ መንግስትም ተሰርቶለት ገባ። ዛሬ ከደሴቷ የወጡ ቅኝ ግዛትን የሚያውቁ ሲዲዎች ሙሩድ በምትባለው ቅርብ ከተማ እየኖሩ ነው። በመላው ህንድ በተለያዩ ቦታዎች ላይ በተለይ ደግሞ በጉጃራት ይኖራሉ። ከህንድ ባሻገር በፓኪስታን በሚገኘው የጉጃራት ክፍልም ብዙ ሲዲዎች ይኖራሉ፣ ተከብረውና ተፈርተው። ወደ ቻናላችን ቤተሰቦች በባርነት ከኢትዮጵያ ተጉዘው በህንድ የማይደፈር ምሽግ ስለሰሩትና ከ500 ዓመታት ጀምሮ እስከ ዛሬ በቀጠናው የሚፈሩ ሆነው ስለኖሩት ሙሩድ ጃንጅራ ነዋሪዎች ያዘጋጀነው ዝግጅት በዚሁ ተጠናቋል። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደወል ምልክቱን መጫንና ላይክ ማድረግ አትዘንጉ እያለን ለዛሬ በዚሁ ተሰናበትን። መልካም ጊዜ።